ለሽንቴ ወጥቼ ቢላዋ አገኘው ማለት ነው። ስለቱ ልነግር አልችልም። ይሄን ያለ የ6 ወር እርጉዝ ናት። በጊዜው የ6 ወር እርጉዝ ሆና ተኝታ ለወቃት ማለት ነው። ማኑስ ሄኖክ በላይ ይባላሉ። ከአለታው ነው የመጣሁት። ወደዚህ የመጣሁት ቤተሰቦቼንና ባለቤቴን ልጄን ይቅርታ ለመጠየቅ ነው። መጀመሪያ ስለ ቤተሰቦቼ ልንገርና እኔ አንድ ልጅ ብቻ ነኝ። ከኔ ታናሽ 5 ሴት ልጆች አሉ፣ አንድ ወንድ ነኝ እና አቀማጥለው ነው ያሳደጉኝ። በብዙ ውጣ ውረዶች አልፌያለሁ። እንደዚህ ቪዲዮ ካሜራማን ነኝ። ፎቶ ምናምን ነው ሰራ የነበረው። መጀመር እንጂ መጨረስ ማላቅ ሰው ነኝ። ብዙ ነገሮችን አድርጌያለሁ። አንድ ጊዜ ትንሽ ልንገርህና እናቴ ጠጥቼ ሰክሬ ከጩቤ አምልጬ እየሮጥኩ ሰፈር ሲሄድ 7 ጅብ ከበበኝ። እኛ የምንኖርበት አካባቢ ጫፌ ነገር ነውና አውሬ ይበዛል። 7 ጅብ ከቦኝ ቀጥታ እናቴ ናት ያስታወስኳትና እናቴ በቃ ቻው፣ ዛሬ አጎቶቼ ሊወስዱኝ ነው። ጅቦቹን ነው ምለው። በሲዳማ አጎት ነው ምናምን ይባላል፣ አፈ ታሪክ ነውና አጎቶቼ ሊወስዱኝ ነውና በቃ ይቅርታ ብዬ የመጨረሻ ሲጋራዬን አውጥቼ ሲጋራዬን ለኮስኩትና ልስበው ስል ሲጠፋ ድጋሚ ለኩሰው አለች። አጥር ውስጥ ሆና እሷ ሰፈር ደርሻለሁ። ከዛ ስዞር አጥር ውስጥ ሆና ነው አይታኛለች። እናቴ 9 ሰዓት ማለት ረጅነ ወደደ አይደለ ምን ያህል ረፍት የሚያስፈልጋት ጊዜ ነው። የዛ ሰዓት ቢያንስ 5 ዓመቴ ነው። ትልቅ ሰው ነኝ። ማሳረፋት ጊዜ ላይ የዛን ጊዜ ጥርሷን አስወልቃ ጠዋት እሷን ጥርሷን አስወልቃ በጉድጓድ ፍርጅ የመጣት እሷ እኔን ትጠብቅ ነበር 9 ሰዓት ተኩል ላይ ሌሊት እና እንደገና ለኩስ አለችኝና ድጋሚ ስለኩስ ጅቦቹ ከኔ ራቅራቃ ለካ ጅብ እሳት ይፈራል። እኔ አላቀ እሷ እኔን ለማትረፍ እስከዛ ሰዓት ድረስ ቆማ ትጠብቀኝ ነበር። ታውት ሌላውን አባቴን እኔ እዚህ ከመምጣቴ ከ2 ቀን በፊት እኔ ነኝ ምደፋ መርዝ አድርጌ ነው ምገላ አትኖራትም ብየዋል። አባቴ እኔ እንዴት ተደርጎ እንዳሳደገኝ ልነግራችሁ አልችልም። ቀላል ይመስለናል። ያው በእጅ ላይ ያለ ወርቅ እንደ መዳብ እንደሚባል ቤተሰብ ሲባል በጣም ለኛ እንደሚቀል ለሌላው ምን ያህል ውድ ነገር እንደሆነ እኔ ነኝ የማውቀው። አንድ ጓደኛዬ እናትና አባቱን በ2 ዓመት ልዩነት ውስጥ አጣና ሱዚ አለኝ። በቤት ስም ነው የሚጠራኝና ሱዚ አሁን ምን አለኝ ነው ያለ። እንዴት ምን የለም እኛ አለን አይደል እንዴ ስለው እናትም አባትም የለኝም ከዚህ በኋላ ተስፋ የለኝም ሲል ተስፋ እግዚአብሔር ነው፣ እግዚአብሔር ላይ ተስፋ አድርጋልኩትና እቤት መጥቼ እናትና አባቴን ይቅርታ እንደመጠየቅ እንደገና አስቀይሜያቸው ወጥቼ ወደ ሌላ አገር ጠፋው። ሌላ አገር ጠፍቼ ሄጄ አዳማ ነው የሄድኩት። አዳማ ሄድክ? አዎ ወደ አዳማ ሄጄ አዳማ እንደሄድኩ አይታወቅም ቤተሰብ ባይዘው ብዙ ሰው ከማበዱ በፊት በአዳማ በኩል አድርጎ ወደ ጅቡቲ ይሄዳል። እስከ ወለንጭቲ ሄጃለሁ እኔ አልፌ አዳማን ወለንጭቲ ደርሼ ነው የተመለስኩት። እግዚአብሔር ምስክሬ ነው። የሚገርማችሁ ነገር ባለቤቴም የአዳማ ልጅ ናት እና ባለቤቴ በጣም ዩኒክ የሆነች ሴት ናት። እንደዚህ አልተማረችም፣ ብዙ እስከ 10ኛ ክፍል ምናምን የተማረችው ግን ጭንቅላቷን ልነግራችሁ አልችልም። የሚገርም ጭንቅላት ብዙ የሆነ መስራት ከፈለገች ምንም ሰራ ሴት። ጸጉር ቤት አለን፣ ግሮሰሪ አለን፣ እንደገና በዛ ላይ የወንዶች ሙያ ልማር ብላ የጸጉር ቤት ገባች። ማትፈልጠው ነገር የለም። ገበያ ጉሊትም ሰራለው ትላለች። በየሰዓቱ የተለያየ ቦታ ላይ መገኘት የመቻል አቅም አላት። ስራ የሚባል ነገር ግን እኔ አልወድም። ምንም ስራ እንደዚህ ነው ይሄን አድርግ ብባል የፈለገ ኢንቨስት ቢደረግ አልሰራም የነበረ ልጅ ልክ እሷን ሳገኝ ወደ ስራው ዓለም ገብቼ እንደዚህ አይነት ነገሮችን እያደረኩ ነበር። ነገሮቹን ለማሳጠር ሚስቴ አታቅም
ሚስጥር ነው ምነግርህ፣ ማንም ማያውቀው ሚስጥርና የሆነ ቀን ተደብቄ ሳጨስ አየችኝ። ቀን ላይ ነው። በጣም የምትወደኝ የምታከብረኝ ሚስቴ ናትና ማታ ስገባ ይቅርብህ አለች። ምንድነው ይቀርብኝ አልኳት። በቃ እኔ አይቻለሁ ይቅርብኝ፣ እሱ ከሚቀርብኝ አንቺ ይቅርብኝ፣ እንደውም ከዛሬ በኋላ ትቀሪያለሽ አልኳት። እኔ እንደዛ አልከኝ አለችና ያለቀሰች ተኛች። ተኝታ ሰይጣን ኬት እንደሰጠኝ አላቅም። ለሽንቴ ወጥቼ ቢላዋ አገኘው ማለት ነው። ስለቱ ልነግር አልችልም። ይሄን ያላ የ6 ወር እርጉዝ ናት። በጊዜው የ6 ወር እርጉዝ ሆና ተኝታ ልወቃት ማለት ነው። ማንም ማያውቀውን ነገር ነው የምነግርህ። ማንም ያላየውን እህቴ ናት ይፈን እዚህ ይዛኝ የመጣችው፣ ግን እሷም አታውቅም። ልወቃት የ6 ወር እርጉዝ ሆና ጩቤውን አንስቼ እንደያዘኝ አላውቅም። ከዛ ተውኩት ማለት ነው። ተውኩትና ተነስቼ ቁጭ አልኩ። ተነሳችን አስተኝ ቁጭ ብያለሁ። እንቅፍ አደረገችኝ። ምን ሆንክብኝ አለች። ኧረ ምንም አልሆንኩም፣ ሌባ ያየው መስሎኝ ነው ምናምን አልኩና አልኩት ማለት ነው። እዛ ታርቀን ወደ አዳማ ተያይዘን ሄደን እሷ የምትወልድበት ጊዜ ሲደርስ ወደ አዳማ ሄደን አዳማ ስንኖር ምንም ሰላም የለንም ማለት ነው። 800 ካሬ ነው ያለንበት ቦታ ያለው መሬት፣ የቤተሰብ መሬት ነው። አንድ ላይ እየኖረን መሃል ላይ የሆነ ጊዜ ላይ ከቤተሰብ ጋር ከሷ ቤተሰብ ጋር ተቀያየምን ማለት ነው። ተቀያየምና ተከራይተን እንውጣ ይቅርብን ያለን ነገር ተባብለን ትተን ወጣንና የኖርን እያለ የሆነ የብጥብጥ ጊዜ ነበረ ሰዓቱ ማለት ነው። 2003 ይመስለኛል። ከዛ ቤቴ ልጄ እንደዚህ ይዤ እያለ እናትየው መጣችና አንዳንድ ነገሮችን ጠየቀቻትና ሄደች። ከሰዓት እንዳለ እኔ ስራ ብስኩት ፋብሪካ ውስጥ ሰራ ነበር። ብራዘርስ ብስኩት ፋብሪካ ሚክሰር ኦፕሬተር ሆኜ ሰራ ነበር። የካፑቺኖ ክሬም ሰራ ነበርና እዛ እየሰራው ተመልሼ ስመጣ ቤቴ ውስጥ እቃ የለ ምን የለ፣ የኔ ሻንጣና ሱሪ ብቻ ቁጭ ብሏል። ወደ እሷም አልሄድኩም። አጠር አድርጌ ልንገራችሁ ብዬ ነው። በቃ ተጋጨን። ይዛ ሄደች። እኔ ወጣው ወደ ጎዳና ማለት ነው። ቤተሰቤም ጋር አልሄድም፣ የትም አልሄድም ብዬ እንደ ጎዳና በቃ ውጪ ለማደር ሲሄድ አንድ ጓደኛ ይመጣና ለምንድን ነው ቁጭ ያልከው? ሚስቴ እንደዚህ አደረገችኝ፣ በቃ እኔ ጋር ትኖራለህ አለኝ እና ይዞኝ ሄደ። እዛ ይዞኝ ሄዶ ያለውበት ቦታ በሳምንቱ በ15ኛው ቀን መጣች። በ15ኛው ቀን መጣ። ያለበትን ህይወት ላይ ነው ስትለኝ ያለውበት ህይወት ይሄው ግላጭ ነው። ምንም ሌላ መኖረው ህይወት የለም። ላንቺ ስል መጣው፣ ላንቺ ስል አጣው፣ ላንቺ ስል አገኘው፣ አለቀ። ምንም ነገር የለም። ከዚህ በኋላ አብረን አንኖርም ተባባልንና ልመታት ምናምን አልኩኝና ጓደኞቼ ገቡ። እሷ ተመልሳ ሄደች ምናምን። ከዛ ማታ ላይ ስራ እየሰራው ያለ መጣ፣ ይቅርታ ጠይቀች። 72 ናቸው በኔ ሽፍት የሚሰሩት ሰዎች። እኔ ማሸጊያ ቦታ ነበርኩ በዛ ሰዓት። መታገሬ ላይ ወደቀች። ሙሉ ቲሙ እንትን ሲለኝ ይቅርታ ብያዘው ውጭ ወጣችና ይቅርታ የጠየቁ ሱባኤ ልገባ ስለሆነ ነው እንጂ አንተን ይቅርታ ማለት ፈልጌ አይደለም። ሱባኤ ሲገባ ይቅርታ ተጠይቆ ስለሚገባ እንደገና ደሜ ፈላ። እስከዛሬ እኔ እሷን እየጠበቅኩ ነው። ሮጬም ቢሆን ሌላ ጋውኝም ቢሆን እሷን እየጠበቅኩ ነው። ይሄን ስትለኝ ትቻ ጠፋው። 3 ዓመት ተኩል ማለት ነው እስካሁን። በመካከል 2 ጊዜ ልጄን ለማየት ሄጃለሁ። 2 ጊዜ ልጄን ለማየት ሲሄድ ከቤተሰብ ጋር ተጣልተ የሆነ ነገር ሆነናል። በፍራቻም በድፍረትም ስሜት ነው የገባሁት። አይቼው ተመለስኩ። አሁን ግን ልክ እዚህ ልመጣ ስል ስልክ በዚህ ሳምንት ውስጥ መደወል ጀመረ እኔ ጋርና ይቅርታ አድርግልኝ ገብቶኛል ምናምን ስትለኝ የይስሙላ ላይ አሽሙር አይነት ነገር እንትን እያልኩ እያስቀረዋት አለውልሽ ብያልኩ እያስቀረዋት የኖርኩ ነበርና ስታስተምር ምን ገባኝ መሰለ፣ ማስመሰል የሚባለው ፓርት የሰው ልጅ መሆንን አለመሆን ሲያደርግ ነው የሚያስመስለው። እውነተኛውን የሚኖረውን ኑሮ ለምሳሌ አንዳንድ ሰው ቀለበት አድርጎ ቀለበቱን አውልቆ ሲሄድ እያስመሰለ ነው እንዳላገባ አይደለ? ልክ እንደዛ ያ ቀለበት ማስመሰል የሚባለውን ፓርት የሚሸፍን ከሆነ ማድረግ ያለብን ነገር ነው ማለት ነው። ማድረግ ያለብኝን ነገር ማስተካከል ያለብኝን ነገር ትቼ ማስተካከል የሌለብኝን ነገር እያደረኩ ማዘር ምን እንዳየች አላቅም። ነገ አለችኝ እላታለሁ
ሚስት ጋር ደውለ ይቅርታ ጠይቃት። እንዴት እላታለሁ? በህልሜ እግር ላይ ወድቃ ይቅርታ ስጠይቅ አይቻለሁ። እንደ ትላንትና ልጅቷ ደውላ እኔን አናግራኛለች። ከዛ በኋላ ይሄን ነገር ስትለኝ ኦኬ እግዚአብሔር ወይ አንተ ጊዜ ነው ማለት ነው፣ ስለዚህ ይቅርታ መጠየቅ አለብኝ ብዬ አሰብኩ ማለት ነው። ተቀቻ መጣች እዚህ? አዎ አለች። ሰው አለች። አዎ መጀመሪያ መጠየቅ የምፈልገው እናትና አባቴን ነው። አሳጥቻቸዋለሁ፣ አክስቻቸዋለሁ። ሀብታም መሆን የሚችሉ ሰዎችን ድሃ አድርጌያቸዋለሁ፣ ከሰው በታች አድርጌያቸዋለሁ። እግዚአብሔር ሰው በላይ እናቴ ሻረግ እኔ ነኝ ያሳጣኋችሁ። እኔ ነኝ መዋረድ የነበረብኝ፣ እኔ ነኝ ማዘን የነበረብኝ፣ እኔ ነኝ ዝቅ ማለት የነበረብኝ። ይቅርታ፣ በጣም ይቅርታ። ይህን እላለሁ። ባለቤቴንና ቤተሰቦቿን ስፔሻሊ ልጄን በማይገባ ጊዜ ላይ ትቼ ሄጃለሁ። ቅፌን አታውቀውም። ትላንትና የሆነ ነገር ሲናገር ነበረ። የልጄን አፍንጫ ስቤ ንፍጡን አወጣሁለት አለ። የኔ ሚስት ስለ ልጅም ስለምንም ስለማታውቅ የኔ ልጅ በሰባተኛው ቀን ይዛው ወጣ። ከተወለደ ከሶፋ ላይ ወድቆ በአፍንጫው ደምና ንፍጥ ወጣ። ያንን እኔ እናቴ ስታረግ ስለማቅ አፍንጫውን ሳብኩትና ከአፍንጫው ውስጥ ደሙንና ንፍጡን አወጣሁት። ከዚህ ውጪ አንድ ነገር አድርጌ አላቅም እና ጠረኔን አያውቀውም፣ ጠረኑን አላቅም። እግዚአብሔር ጊዜ አምጥቶልኛል። እግዚአብሔር ለኛ ብሎ ያስነሳው ነብይ አስተምሮኛል። ተምሬያለሁ፣ ተለውጫለሁ። አሁን ልጄ ላቅፍ ዝግጁ ነኝ። በጣም ይቅርታ አድርግልኝ፣ በጣም ይቅርታ አድርግልኝ። ቤተሰቦቿ አርቲስት ጋሽ ፈራው ሲሳይ የእውነት ነው ጥሩ መካሪ ኖት። ነገር ግን ትቻችሁ ሄጃለሁ፣ አስተካክል እያሉኝ ትቼ ሄጃለሁ። በጣም ከልብ የሆነ ይቅርታዬን ጠይቃለሁ። በጣም ይቅርታ አድርጉልኝ። ወይኔ በጣም የምወድሽ ፍቅሬ፣ በጣም እወድሻለሁ፣ በጣም አፈቅርሻለሁ። እንዳንቺ የሚሆንልኝ ማንም የለም ለኔ፣ ማንም። አሁን ነው የገባኝ ለካ ለኔ ስትይ ነበር እንደዚህ ስትይኝ የነበረው። ተስተካክዬልሻለሁ፣ አንደኛ ነሽ አንቺ። ብዙ ሴቶች አሉ ይቅርታ መጠየቃቸው እያስመሰልኩ የቀረብኳቸው ሌላ ነገር ሳይሆን በጣም ብዙ እናንተ የሀገር የወጣት ሴቶችና ወንዶች ኢቭን እዚህ ስመጣ መቃሚያ ቤት አትቻችሁ የመጣችሁ ጓደኞቼ እግዚአብሔር ለእናንተም ጊዜ ያመጣል። ሲሄድ አትሂድ ያላችሁኝ ስለነበረ ይቅርታ አድርጌላችኋል። እህቴ የኔ ሶስተኛ ታናሽ ናት። ይዛኝ የመጣችው እንዳጠፋ የታለች እህት? ናይስቲ ሶስተኛ ታናሹ ያስቸግራል በጣም። ለምንድን እኔ እንጃ። ይጀምራል ያቆማል፣ አገልግሎት ይጀምራል ያቆማል። 1 ዓመት ጴንጤ ነው፣ 1 ዓመት ኦርቶዶክስ ነው። በቅርቡ ራሷ አክስቴ ሞታ ሙስሊም ናት። ሙስሊሞች በተሰበሰቡበት እየቃሙ መሀል ገብቶ እኔ ከዚህ በኋላ ሙስሊም ሆናለሁ፣ የአክስቴ ባል ሙስሊም ነው እንትን ያስገባኛል፣ በቃ ወደ እነሱ እምነት ማለት ከዛ ነው። ትላንት ምን አሉ? 6 ወር ሙስሊም 6 ወር ጴንጤ 6 ወር ኦርቶዶክስ። እንደዛ ነው የሚሆነው። ሰውየው ነበር ቁጭ ብሏል። እሺ። እና ማረሳው እዚህ ሊመጣ እንሂድ ብቻዬን ቀረው። አብራኝ የምትመጣ ልጅ ነበረችና እንሂድ ስለው የሆነ እንደማንቀራ በእናትህ እኔ ስለው ደስ ይለኛል አለኝ። ለምኜው ነውና ደስ ይለኛል መሄድ ፈልጋለሁ። እሺ። ከዛ ቤት ሄድኩኝና ስለ ትዳሩ ነው የጨቀጨኩት ያለሁት። እኔ በጣም ነው የምወዳት ሚስቱን ማለት ነውና የኔ ህይወት ስኬታማ ነው፣ ትዳሬ ስኬታማ ነው። የኔ ትዳር ሰላም ሆኖ ያንተ ተበጥብጦ እኔ ሰላም ነኝ ማለት አይደለም፣ መታረቅ አለብክ እያልኩ ጨቀጭቋል ሁሌ ማለት ነውና ምክንያት አጣ አብሪያት እንዴት ሆናለሁ የሚለውም ማለት ነውና ቤተሰቦቿን ተጠይቅ ብላኛለች፣ ግን ጥፋት የለብኝም ይለኛል ሁሌ ማለት ነው። ከዛ መጠየቅ አለብክ እንዴ ነው ጥፋት የለብክ ስለው ምን ይለኛል? ይቅርታ ለመጠየቅ ሲኬድ እጅ መንሻ ተይዞ ነው የሚኬደው።
ላለመጠየቅ ማለት ነውና እጅ መንሻ ተይዞ ነው የሚኬደው። እጅ መንሻ ይዤ መሄድ አለብኝ እኔ። ከዛ ምንድነው የሚወሰደው አልኩት። ጋቢ አለ፣ ልብስ አለ፣ ምን አለ ደረደረልኝ። ጋቢውንም ገዛለሁ፣ ለእናትየው የሚወሰደውም ነጠላ ገዛለሁ፣ ለሚስት የምትወስደውም ለልጅ የምትወስደውም ሁሉንም ገዛለሁ አልኩት። ከዛ መጨረሻ ላይ ለኔ ይሰለኝ ሊበላ ነው እሱ። ለአንተ የምትፈልገውን ነገር እንዳለ ገዛልሃለሁ፣ ሄደህ ይቅርታ ጠይቅ አልኩት። እና በጣም 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 አዝናበታለችና ይቅርታ ጠይቅ እያልኩ ስጨቃጭቀው ነበር። እሱን ይቅርታ ስላስጠየቀው ብቻ በጣም ደስ ብሎኛል። የእሷን ቤተሰቦች ማለት ነው በጣም ማለት ነውና ሕፃኑ እኔን አያውቀኝም። አሜን ነው እኔ አክስትህ ነኝ ብዬ ፊቱ ላይ ብቆም ራሱ አሽፎብኝ ምን ይመስለኛል። ምንም አላውቀውም፣ እሱም አያውቀኝም። አንድ ቀን ያየሁት አንድ ቀን በአካል ማለት ነው። አሁን ግን በደምብ ተምሯል። በጣም ተምሯል። እንደዚህ ይቅርታ ሲጠይቅ አይተሽው ታውቂያለሽ? በስመ አብ እናቴን ይጠይቃል፣ ግን የሆነ አለ አይደል አውቆ እንደ አመቴ እናቴን አይደለም ማቀፍ ጠጋ ብዬ እንደዚህ እንትን ብዬ አላውቅም። እና የሆነ ቀን ተኝታ እያለ ምን ሞትብኝ ምናምን የፍርሃት መንፈስ መጣ እኔ ጋር። ሄጄ ጠየኳት። ፈራለው፣ ሌሊት የሆነ ነገር እየመጣ ያስፈራኛል። ምንድነው ስትለኝ እንዳልሞትብህ አለች። ከዛ ማታ ላይ ተኝታለች። ወደ 7 ሰዓት አካባቢ ሄድኩኝና የተኛችበት አንድ ቀን እንኳን ስሚያታለሁ ብሎ ለማለት አልኩና ሄጄ ስስማ ድገመኝ አለች። አንድ ቀን ነው የሳምኳት በህይወት በ30 ዓመት አንድ ቀን። የእውነት ነው የምላችሁ፣ አንድ ቀን ነው የሳምኳት እናቴን። እናትሽን ያው አንዳንድ እንደ ኤቲኤም ማሽንም ስለምትጠቀም ብርም ስላለ ይጠጋል እሱ። በቅርቡ ትንሿ የመጨረሻ አያታችን ብር፣ ስልክ ምናምን ይባል ነገር አታውቅም። ገና 6ኛ ክፍል ተማሪ ናት። ቡሻራ ስማ ብር አለሽ ብሎ ጠይቆኝ ጀርባዬን ዞር ሰጥቼው ሳኩኝ አለች። ካካካ ብዬ ነው ሳኩት። ሕፃኗ ማለት የመጨረሻ ብር አለሽ ይላል። ብር አለሽ ካለሽ ስጪኝ ብያት ጀርባዬን ሰጥቼው ከት ብዬ ሳኮለች። ገርሟት ማለት ነው። ጠይቀኝ ማለት ነው አለኝ ማድረግ እችላለሁ። የሆነች የአክስቴ ልጅ አለች ውጪ ነው የምትኖረውና ወንድሟ በጣም ባለሀብት ነው፣ ግን ብሯን ስለሚፈልግ ብር ላኪልኝ ያለ ደውላታልና 1000 2000 ትልክለታለች። ከዛ በላይ ማድረግ ትችላለች። ለእናቱ ስሊፐር ግዢበት እያለ ይሰጣታል ስላነሰ ማለት ነው። እሱን ታሪክ 1000 ብሩን ስሊፐር ግዢበት ለእናትየው እህትየው የላከችው ማለት ነው። እሱን ታሪክ በእኔና በሱ መሃል አባቴ ያወራ። የሆነ ቀን ቤት ሄጄ ሲያወራ ልክ ናት አልኩት። እሱን እንዲገባው ስለፈለኩ ማለት እንዴት አሉኝ። ሁለቱም ሲሉኝ ከሰጠችው ታበላሸዋለች፣ ምክንያቱም ይቅምበታል፣ ይጠጣበታል፣ ጭፈራ ቤት ነው የሚገባው ልጁ ማለት ነው። እንደዛ አልኩት። አየኝና ዝቅ አለ። ገብቶታል ብዬ ተውኩና እያለኝ ስጪኝ ብር ሲለኝ ድንቡሎ ዱዴ የለኝም ብዬ ነው ማለት ተከለከዋለሽ። አዎ